ሁለተኛ ጊዜ ወንጀል ተባባሪን አምጥታ ማክሸፊያውን ትሰራለህ። እኛ አባት በአይኔ እያየው እንዲድኑ ፈልጋለሁ። ድግምት ሳይኖር አይቀርም። ጣላይ ማለት ድግምት ምናምን ነገር ነው የሚሉት እኮ አባ። ዝም ብለው ነው። ኧረ አይ ስጋት ቢገባችሁ ነው። ከየት ያገኛቸው እንደዛ አይነት ነገር? አሁን ይሄ ነገር ጣላይ ነው። ጸበል ነው የሚያስፈልገው ነገር። ጸበሉ የማስቀዝቃዜ ነው እየሆነባቸው ያለው እኮ። እዛ ላይ ብርድ ነው። በዛም ሌሊት ነው ታሞ ያደሩት። በዛን ቀን ሌሊት ህመማቸው ደግሞ አይናገሩ አይጋገሩ ዝም ነው። ዝም ማልቀስ ብቻ ነው እነሱ። እንግዲህ ቤተሰቦቼ ይሄ ሰው ከዚች ከሚስቱ ከቄሱ ሚስት ጋር ሲገናኝ አይቻለሁ። ማን ዲያቆኑ እንዳያችሁት በቅርበት ሞኝ እንዲሁም እስኪ ምን ይላሉ የሚለውን ለማየት ፈልጌ ከርቀት ያየሁትን በቅርበት ሄጄ ሳወራቸው ሁለቱም የመደናገጥ በተለይ እሷ አንገቷን ደፍታ ነበረ። መናገርም አልፈለገችም። ምንድነው ወዳጅነት ነው ያላቸው? እኔ ግራ ነው የገባኝ። ሰውየው ግን ምንድነው ያለኝ ያው ልመክራት ነው ባለችበት ሁኔታ አሁንም ንሳ እንድትገባ እንድትስተካከል እንድትበረታ እሳቸውም ስለታመሙ ምናምን ብሎ የሆነ ነገር ነው ያለኝ። ግን ሁኔታቸው እንደዛ አይመስልም። ከርቀትም ሳያቸው እየተቃቀፉ ሲቀላለዱ ምናምን ነው የሚያሳየው እና ይሄን ነገር ብዙ አልወደድኩትም። ለማንኛውም በሰዓቱ ያው ቻው ብያቸው ነው የሄድኩት። መልካም ብዬ በቃ መንገዴ ወደዛ እንደነበረና ቻው በዚሁ ሳልፍ ስላዩአችሁ ብዬ ነው ብዬ አልፊያቸው ይጃለሁ። ዞር ስል ከጀርባ መልሼ አጧቸው ከቦታው። ስለዚህ አንድ ነገር አለ የሚል ነገር ጥርጣሬ ገብቶኛል። አሁንም እስኪ በድጋሚ ልሂድ እዚህኛው ሰውዬ ቤት ከካሜራማኔ ጋር እሄዳለሁ። ካሜራ ትቅረጸኝ ምናምን የሚለው ነገር ስላለ ከካሜራማኔ ጋር ካሜራዬን ደበቅ አድርጌ ቤቱ እሄዳለሁ። እስኪ ላወራው ልሞክር። አንዳንድ ነገሮችም ግር ያሉኝን ነገሮች እጠይቀዋለሁ። እሱን በተመለከተ በተለይ ማለት ነው። አብራችሁን ቆዩ። እንግዲህ አሁን ያለሁት እሱ በር ነው፣ ደጃፍ ነው ያለሁት። ስለዚህ በድጋሚ አንኳኳለሁ። ቤቱ እንዳለ ያስታውቃል። ድምፅም አለ ከውስጥ ሲጀምር። መምህር ቄስ እንዴት ነዎት? ዲያቆን ምንድን ነው የሚባለው አላውቅም። ሰላም እንዴት ነህ? ሰላም ነው አለው። ተመስገን። ሰላም ነው ሁሉ ሰላም እንዴት ነው አለው። ተመስገን። ያው እስኪ ዛሬም እንግዲህ ተመጣውብክ። ዛሬ እስኪ ወደ ውስጥ ገባ ብለን እንመካከራ። ኧረ አትሄድም ወደ ውስጥ አትገባም። እንዴት ነው ልወጣ ነው እንዴ? እንግዳ ሲመጣ አትቀበልም እንዴ? አይ እኔ አልወድም እኮ ለዛ ነው። ምን አለ ቤት ወንድ ላጤ ቤት ሳይስተካከል። አይ ምን ችግር አለ? እኔም ወንድ ላጤ ነኝ። ምን ችግር አለ? እንደ ዛሬ አትገባም ሮቤል ዛሬ አትገባም። ቤቱን ባዶ ነው፣ ውስቅልቅል ብሏል። ገና አልተስተካከለም። እንደው ባይን እንኳን ማየት አይቻልም። ኧረ ምንድነው የምታየው? እንደ ሰው ቤት አይ እንደዚህ መንጠራራቱስ ምንድነው? ኧረ መጠራራት አይ እኔማ የሆነች መጥፈት የለብኝም ማለት ነው። ኧረ ያው ፍቅረኛም ካለች እስኪ ታስተዋወቂ ብዬ ነው። ኧረ እንደው ሮቤል ምንም የለ። የሚገርም ነው። ምንም የለ። እና ታዲያ ጋብዘኝም አንድ ቀንም ቢሆን ቤት እንደው ሌላ ቀን ጋብዛለሁ። እሱማ ግን እንደው እንዲህ መንጠራራት ኖር አይደል እንዴ? ሰው ቤት ውስጥ በተደጋጋሚ ስመጣ ያው እንደዚህ ብለህ በር ያስገብኝ ብዬ ነው። አይ እንደው ሮቤል ተውስቲ መልካም። እስኪ እንግዲህ ዲያቆን እኔ ምንድነው ሰሞኑን እስካሁን ድረስ ነገሮች ግራ እያጋቡኝ ነው ያሉት፣ ሁሉም ነገር ማለት ነው። እና እቺ ልጅ አንደኛ ሁኔታዋ በጣም አልተመቸኝም፣ ቀድመ ብዬም እንደነገርኩ። ከሰሞኑ ደግሞ አንተ መንገድ ላይ አግኝታት አይቻለሁ አይደል? ያው ማለት ትላንት ማለት ነው። አዎ ተገናኝታችሁ አይቻለሁ። እና ግን መንገድ የት ነው የምትሄደው? እሷ ግን የት ነው አሁን? በዚህ ልክ እንዲህ የምትመካከሩ የምታወሩ ከሆነ እሷ የት ነው ልትሄድ የምትችለው? ኧረ እኔ አጋጣሚ ነው ያገኘኋት እኮ። እኔ አላውቅም የት እንደምትሄድ። አታፋጠኝ። እኔ አላውቅም የት እንደምትሄድ። ራሱን ጠይቅ። ማንን? ራሷን። እሷማ ምን ብላ ትናገራለች? ልጅቷ እኮ በጣም እብሪተኛ እኮ ነች። ኧረ እኔስ ምን ብዬ እናገራለሁ? እንደው ሚስጥር ተናገር አታርገኝ እባክህ። የምታውቀው ነገር አለ ታዲያ? ለምን? ኧረ ምንም የለ ተው። የምን? አሁንም ቸኩያለሁ ሮቤል።
አይ አይደለም አይደል አሁን ጀምረናል እኮ አሁን እኮ ይሄን ነገር ጀምረናል አይደለ አይ ተው በቃ ክርክር አታናግረኝ ማለት ምን ማለት ነው ተው በቃ እንግዲህ አንተንም እንግዲህ ፈስፈፈስ ነው ማድረግ እንዲቀልቅ አዲያ እንዴ ምን ማለት ነው አዎ በቃ እንግዲህ ከአቅሜ በላይ ይሆንክ ነው ተጠቀም እያልከኝ ከሆነ እጠቀማለሁ እንግዲህ አንተንም ፈስፈፈስ አድርጌ ነው ቁጭ ማድረግ እንግዲህ ሮቤል ስለምወዶት ነው ተው ሮቤል በቃ አቅሜ በላይ ይሆንክ ነው እንዴ ምን ማለት ነው ቆይ እኔ እኮ እያልኩ ያለሁት ጥበቤን እንድጠቀም አታርገኝ በቃ ተው የምን ጥበብ ተው በቃ ፈስፈፈስ አድርጌ ቁጭ ለማድረግ ቆይ ዲያቆን እኔ እናንተ ምንድነው ግንኙነታችን ቅርበታችን እኮ ወዳጅነት እንጂ ምን እንደዚህ የሚያደራርስ አይደለም እንዲህ መጠየቅ የለብህም ማለት አይደለም እኔ እኮ ስለ ግል ህይወት አልጠየቅኩም አይ ተው ስለዚህ ልጅ ጉዳይ ምራኝ እኮ ነው ያልኩህ እኔ አያገባኝም ተው እንግዲህ አንተንም ጉድ እንዳላረግ ዞርበል ስለ ምን ማለት ነው ጉድ ማለት ፈስፈፈስ አድርጌ ቁጭ አደርጋለሁ ከፈለክ አንተ ምን ስለሆነ ምን ስላረኩኝ በል መስመር እየዘለልክብኝ ነው የማይጠየቅ ጥያቄ እየጠየቅክ ነው ምን ብዬ ጠየቅኩ ስለ ግል ህይወት እኮ አልጠየቅኩም ስለዚህ ልጅ እኮ ነው ስለ ሰው ማጠየቅ ቆይ አባታችንን ተወዳችኋል አይደል ቆይ አባታችንን ተወዳችኋል አይደል የእሳቸው ጉዳይ ግር ብሎ አሳስቦ ነው አይደል እኔ ጠራኸኝ አወራኸኝ ደግ እናስ አሁን ታዲያ ምን የተለየ ነገር የምታወራው እኔ ስለ ልጅቷ ታዲያ ምን አግብቶ ይላል አስወራኛ ዲያቆን እሷን እቺ ልጅ ተጠራጥሬያታለሁ አሁንም አይናችንን መንቀል የለብንም ተከታተላት ምንድነው አዲስ ነገር ያለው ብዬ ነው የጠየቅኩ እንጂ እንደዚህ የሚያስብል ምን ነገር አለ ኧረ ተከታተል እንጂ ታዲያ እኔ ከኔ ምንድነው ሌላ ነገር የምትጠይቅ ታዲያ እኮ ለምን አታግዘኝም ስንጀምር እኮ አንተን አይደል የጠራኸኝ አይ ዞር በልልኝ እንግዲህ በቃ አይ አንተም እንግዲህ ፈስፈፈስ አድርጌ ቁጭ አደርጋለሁ ከአቅሜ በላይ ሆንክብኝ እንዴ ለምንድን ነው የምትደጋግመው ሚስጥር አትጠይቀኝ በቃ ሚስጥር ምን ማለት ነው እኮ የምታውቀው ነገር አለ ምን አውቃለሁ እኔ ገብቼ መውጣት ነው ለራሴ የት ነው ገብተህ የምትወጣው ከቤቴ እገባለሁ ቤቴ ደግሞ ወጣው የት ምን ብዬ አገኛለሁ ማንን አገኛለሁ ኧረ ተው ሮቤል እሺ የምን ሚስጥር ነው ቆይ አንዴ አልገባኝም የትኛው ሚስጥር ነው 40 ጊዜ እከታተላለሁ ትለኛለህ ምንድን ነው የምታስጨንቀኝ ልጅቷ ሁኔታው አልተመቸኝም እንዴ ታዲያ እሷን እራሱ እዛው ተከታተላ እኚህ ሰው በሽታ ላይ ነው ያሉት አይደለ አሁንም ሌላ ነገር እንዳታረጋቸው አንተ በቅርበት አለ ምንድነው ያለው ነገር እኮ ነው ያልኩህ እሳቸውም እግዚአብሔር ይማራቸው እንዴ እኔ እንዲህ በዚህ አይነት ወይ እናወራለን አይ በቃ እኔ ቸኩላለሁ ሮቤሌ ምን ነው እንዴ ዲያቆን ምን ሆነሃል አልገባኝም ለምን እንደዚህ የምትለኝ ተው በቃ እንግዲህ አንተም ችግር እንዳልፈጥርብህ ተው እንዴ የምን ችግር ነው የምታወራኝ ቆይ አይ በቃ ምን አጥፍቼ ነው እኔ ጥበብህን ተጠቀም የምትለኝ ከሆነ እጠቀማለሁ ስለ የትኛው ጥበብ ነው የምታወራው አይ በቃ ሌላ ሚስጥራት አታዋራኝ እንግዲህ ሮቤሌ በሰላም ነበር ስናወራ የነበረው እና ታዲያ አንተ እኮ ነው ነገሩን ወደ ጸብ የቀየርከው አይ ተው በቃ ቤት መንጠራራት ሚስጥር መጠየቅ ምን ማለት ነው እኔ ምን እሱ ረብሾ ነው እሱ እንደዛ ማድረግ የረብሾ ነው የሰው ቤት ምን እንዳለ አታውቅም ቤት ውስጥ ምን እንደሚዘጋጅ አታውቅም ዘለህን መንጠራራት ምን ማለት ነው አይ እኔ ከዛ አንፃር አስቤው አይደለም እኔ ካለን ቅርበት አንፃር ማን አለች የሚል የሆነ የጨዋታ ያህል እንጂ እኔ እንደዚህ አይነት ትኩር አድርጌ ለማየት አይደለም ቤት ውስጥ ሰው የለም ብዙ የሚሰራ ስራ አለ ለሴት የሚሆን ሰዓት የለም የምን ሚስጥር ምንድነው ያልገባኝም በጣም ብዙ ስራ ነው ያለኝ እኔ አሁንም እቸኩላለሁ ሮቤሌ ስራ አለ አይደል እንዴ እና ታዲያ የት ነው ልትወጣ ነው ወይስ ልዘጋብኝ ነው ልዘጋ ነው ውስጥ ስራ አለኝ ትንሽ የምሰራ ስራ አለች ሮቤሌ ይቅርታ በፈስ አረጋለሁ እምቢ ማካልክ እንዴ አሁንም እየደገምክ እየተናገርከኝ እኮ ኧረ ተው በቃ ሮቤሌ ከአቅሜ በላይ ሆንክ እኮ አዲያ ምንድነው ችግር አለ እንዴ ቤቱም አገባም እንደው ዛሬ ህይወት አልገባም ኧረ እንዲሁም ያላንተ ፍቃድ እንዴት ልገባለሁ ኧረ ተው እንዴ በዚህ ልክ መከለልስ ምን አስፈልገ ምን አስፈልጎ ነው ነገር ብዙ ነገር አለ እዚህ ቤት ልጅቷ እዚህ ነው እንዴ አለች ምንድነው እንዴ ልደበቀው ሴት የለም የሚሰራ ስራ አለ ተው እንዳትቀጽፍ አንተ ልጅ ፈስፈፈስ አድርጌ ቁጭ አደርጋለሁ ለምንድን ነው እሱ የምትለኝ እሺ አደርጋለሁ በቃ ተው አሁን ሮቤሌ ተው መንጠራራቱን ተው ብያለሁ እኮ ይኸውልህ ቆመህ አውራኝ አሁን እኮ ይኸውልህ አንተም ግራ እያጋባኸኝ ያለው እኔ አልፈልግም በቃ ተው አትገባም እንደው ዛሬ ሞቼ ይገኛለሁ እኔ እዚህ ቤት አትገባም በቃ እኔ ራሴ አስተካክዬ እጠራለሁ ለማንኛውም ይሄን ነገር ግን እንደማልተው ነው የምነግርህ እንደማልተው ነው የምነግርህ ዛሬ ተናገርከኝ ነገር እንደ ቀላል ማይሆን ነገር እንዳይመስልህ እንደ ቀላል ማይሆን እንዳይመስልህ ኧረ ተው አንተ ሮቤል አልገለጽከራለሁ እንዴ ምንድነው እያለኝ ያለው መጠቀቅ ሳይኖርብህ አይቀርም ለማንኛውም ቦታ እንቀይር
ቦታን ቀይርና የዚህ ሰውዬ ሁኔታ አሁን ግራ እያጋባኝ ያለው እንሂድ። ዛሬ ደግሞ የተለየ ድምፅ ነው እያወጡ ያሉት። ምን ሆኖ ነው? ቄሴ ምንድን ነው ያለው? ትራፊ ደግሞ መጮህ በዛችሁ። ኧረ ድምፅዎትን ይቀንሱ፣ ጎረቤት እንዳይረብሹ። ምነው ጩኸቴን ጎረቤት ይስማልኛሉ ደግሞ ዛሬስ? የዛሬው ደግሞ ይለያል። ምን ጉድ ነው ቄሴ? ኧረ ገና እኔ አላማዬን አልጨረስኩም። ምን እየሆኑ ነው? ገና ብዙ የሚቀር ነገር አለ ቄሴ። በጣም እየመታ ነው። ቄሴ ቄሴ ኧረ እስኪ ዝም ይበሉ። ምንድን ነው? እና ስንት ነገር አስቤ አሁንማ እንደዚህ መሆን የለበትም። አላማዬማ መደናቀፍ የለበትም። ሄሎ ምንድን ነው ስልክ የማይሰራው? ኧረ ዛሬ ቄሴ በጣም አሟቸዋል። ከቅድም ጀምሮ በጣም እየጮሁ ነው ያሉት። ልባቸው ሁላ በጣም ኃይለኛው እየመታ ነው። ኧረ የጀመርነው ነገር ሳንጨርስ የሆነ ነገር እንዳይሆኑ ቶሎ በል እኮ በቃ ቶሎ ና፣ የሆነ ነገር እናድርግ። በጣም እየደከሙ ነው ያሉት። አዎ ኧረ በእግዚአብሔር ቶሎ በል፣ አላማችን እንዳይደናቀፍብን። የሆነ የምታደርገው ነገር ካለ ቶሎ በል። አዎ አሁን እንዴ ምን ማለት ነው? በኋላ ማለት አሁን ቶሎ ድረስ። እሺ ቄሴ አንተ ቄሴ የጌታ ሆይ አሁን መሆን የለበትም ቄሴ። መጣሁ አንቺ ጉዴ አክል ቤት ላይ በመጣሽ ለምንድን ነው? በጣም ታሟል። እስኪ
ድምጻቸው ነው ትንሽ የቀነሰው። በጣም እየጮሁ ነበር። አላማችን እንዳይሰናክል ብዬ እኮ ነው። ምንም ተደርገው ነገር ካለ ቶሎ የሆነ ደረጃ ላይ ሳይደርሱ እንፍጠን ብዬ ነው። ጨርሰዋል እኮ ምን ማለት ነው? ቶሎ ብለሽ እስኪ እንደው ባይሆን እንደምንም አድርገሽ አስፈርሚያቸው እስኪ። በዚህ ሁኔታ እንዴት ነው አሁን ሊፈርሙልኝ የሚችሉት? የሆነ የምታደርገው ነገር ካለ እንዲነቁ ነገር አድርጉ እንጂ እነቁልኝ እንደምንም አስፈርሚና ተገላጊ ስቀሽ ምን ይሁን ግን ያለው በዚህ ሁኔታ እንዴት ነው ጃጆስ እየተንቀጠቀጡ እኮ ነው ያሉት። እንዳለ ያለባቸው እየመታ ነው። በዚህ ሁኔታ እንዴት ነው ሊፈርሙ የሚችሉት? አንዴ ነገርሻለሁ እንግዲህ ሄዱ ነው። ምን ማለት ነው ከሄዱ ሄዱ? በቃ ደግሞ መጨረሻ ደረጃ ላይ ደርሰን እንዴት ነው በ11ኛው ሰዓት ከሄዱ ሄዱ ነው ማለት ናቸው። ቶሎ ብለሽ አስፈርሙ እኮ ትንሽ እንዲነቁ የምታደርገው ነገር የለህም ወይ እኮ ነው ያልኩህ። ብዬናቃቸው ነው እግዚአብሔር እጅ ማለት ነው። እግዚአብሔር እጅ ተይዞ ማለት ሌላ ምንድን ነው? ለምን ታፈገፍገው? ኧረ በቃ ነው ቶሎ ማስፈረም ነው። ይልቁንስ ማስፈራው ነው የጠፋኝ። በዚህ ሁኔታ እንዴት ነው እጃቸው ሊፈርም የሚችለው? እንደምንም አድርገን ማስፈራው ነው። በቃ ልፋታችን ከንቱ መሆን የለበትም። እኮ ትንሽ እንዲንቀሳቀሱ የሆነ ነገር ማድረግ አችልም እንዴ? ይሄንን ማድረግ ይችላል። እንዴት ነው ማንቀሳቀስ የሚያቅተው? እንዲፈርሙ ማድረግ እችላለሁ። እንደምንም አድርገን እናስፈርምና እጃቸውን መያዛቸው እጃቸውን ይዘው ተስፈርማቸው ማለት በራሳቸው ስነ ስርዓት ፊርማቸው መመሰል አለበት። ተስፈርማቸው ለና ሆኖ ደግሞ ሲፈርሙ ድረስ ማሎ አቤት ሰላም እንዴት ነው? ሰላም ምን አማቸው እንዴ? አዎ ትንሽ አመማቸው። ምን ነው? ሰላም አለን። ጠርታክ ነው አንተ? አዎ በጣም ሲያሙ ጊዜ የጠራሁት በጣም ሲያሙብኝ ጊዜ የጠራኋቸው። እንደው አሁን ምን ነው አባ? ኧረ ምን አባ እንዴት ነው? ትገባለህ እንዴ? ሌላ ጊዜ ነው እንደው ሲጨንቀኝ ዛሬ ነው በጣም ሲደክሙብኝ ጊዜ ድምጻቸው ከበፊቱ ሲለይብኝ ነው ሲጨንቀኝ ሂጅ አንኳኩቼ ጠራሁት። አንኳኩቼ ጠራሽው? አባ አባ እስኪ ነው ወደዚህ አባታችን እንዴት ኖት? አመማችሁ ዛሬ አይደል? አዎ ዛሬ በጣም አመማቸው። አንቺ ነሽ በሽታቸው አይደል? ማለት በሽታቸው እኮ አንቺ ነሽ። ጊዜ በቃ እኔን ነው እንደምትወቅሰኝ አንዴ ጥፋተኛ እንደሆንኩ አምኛለሁ አይደል እንዴ? ለምን ነው ለኔ የምትወቅሰው? አንተስ? ኧረ ነው ስጠራኝ እንዴት ደንግጬ እንደመጣሁ ስጠራኝ እሺ ነው እንጂ ቁጭ በል እስኪ ቁጭ በል ምን ማድረግ እንዴት በል እስኪ ምን ማድረግ ነው? ኧረ ስጠራኝ መጣ ተው እንጂ አንተ ይወጣ ምን አድርግ ይመጣሉ ታዲያ እንጂ ምን ሚስጥር አለንና ነው? ኧረ የምን ሌላ ምን ታሪክ እያልኩ ነው? ታዲያ ምንድን ነው ቁጭ በል የምትለኝ? ተከብረህ ቁጭ ያልኩ ሰው ስራ ማለት መሰለህ እንዴ? ደግሞ ምን ስራ ልታመጣ? ባለፈውም ነግሬ ነበር። ይሄን ነገር ግን አጥብቄ እከታተላለሁ ብዬ ነበር። ሰምተኸኛል? ምን ደረሰ ታዲያ? ምንም አልሆንም ማለት እሺ እንዴ አንዴ ግቡሽ በጣም የምትገርሙ ድንቅ ሰዎች ናቸው። እባክህ ደግሞ ምን ማለት ምን ሆነ? ምንድን ነበር ስትሰራ የነበረው? ከመጀመሪያው ጀምሮ እሳቸውን ለመርዳት አንተ ነህ ልትረዳቸው የሞከርከው? እንደው አንድ ቀን መንገድ ያገኘሃት አንቺ ግን አታፍሪም? ሁለተኛ ጊዜ በጣም ሳምቤ ነው እሱ የጠራሁት። ምን አድርግ ያልኩ ነው? ሁለተኛ ጊዜ ወንጀል በይቅርታ ብታለፊ ድጋሜ ወንጀል አንተ ከኔ ጋር ሲጀመር ምን እንዳያያዝህ ያንቺን እመለሳለሁ። አንተ ግን ማለት ነው ታዲያ ሰው ምን አድርግ ነው የምትረዳቸው? ምንድን ነበር ዓላማ? እሳቸውን ልረዳ ነው የመጣሁት። ሁለት ቀን ብታሰማኝ አረተው ሁለት ቀን ብታገኝ ማለት አንድ ቀን ለቃቅሜ ነው መውጣሽ። ለቃቅሜ ይኸውልህ ከዚህ በኋላ ማንም ይቅርታ የሚያደርግላችሁ አካል የለም። ቀጥታ ወጥቼ ለህግ ነው ማቀርብ። አንተንም አንቺ ነው ያንተ ኃጢአት አባሰ እንዴ? ለምንድን ነው እዚህ የመጣኸው?
እንደው እሳቸው ከባለፈው ጀምረህ እየተያዝከኛለህ። ዝም በይ። በስመ አብ ወወልድ ወመንፈስ ቅዱስ እስካሁን ስላለኮሽ ነው አይደል? እንደው ሽማሽ እዛ አንስቼ አፍርጬ ዝም በይ። እንደው ሽማሽ አንስቼ ሳፈርጥሽ ልክ ትገቢያለሽ። የሰማኸኝ ነው? ምንድን ነው ዓላማ? ሰው ልረዳ ብሞክር እንደው መልአክ መስለህ እንደ ሰይጣን ትጫወታለህ። ውስጥ ለውስጥ ስራን ትሰራለህ። በስመ አብ ቢያንስ ስራውን እንኳን የቱን ስራውን ለማዳን በመጣ ኧረ ተው እኔ ነኝ ሂጅ የጠራሁት እያልኩህ አንዴ የቱን ድረስልኝ ብዬው ነው የመጣሁት። የቱን ስራውን ላክብርለት? እስኪ ንገሪኝ። ኧረ ተው የቱን ስራውን ላክብርለት? ንገሪኛ። ትቀሰፋለህ። አግኝተኸው ነው እንደዚህ ምንም ስታደርግ አላገኘሁም። ምንም አታገኝም። ተዋ አንተ በጣም ጻድቅ ሰው ነህ አይደል? እንደው ልረዳ ብታገል ዛሬ ጨማሽ እስካሁን ሰዓት ድረስ ይኸውልህ ስሜቴ እየተቆጣሁ ያለሁት ይኸውልህ ምን አደረግሽ? በጣም ትዕግስቴን እየተፈታተንከኝ ነው። እኔ በእውነተኛ ነው የመጣሁት እሳቸውን ለመርዳት። አንተ ግን የእውነት ክህነቱ አለ? አዎ። ኧረ ተው። ኧረ እንደው ማን መሆኔን አላወቃችሁም ማለት ነው። ተው አትበለኝ። አሁን በመናገር እራሱ አሁን ማለቃ ሌላ ነገር መግባት ስላልፈለኩኝ ነው። ገና አሁንም ቢሆን ሌላ ነገር ብትናገሩት ሞክሩ። ሁለታችሁን አንስቼ ነው ማፈርጣችሁ። እየሰማሽ ነው? ያዞንባሽን ተይ። እንደው ሰው መርዳት አሁን እኔ አይደለሁም ይዘሽ ይዘሻል። ከዚህ በኋላ ሰበኛለህ ብዬ መደወሌ ነው ጥፋተኛ። በጣም እረዳሻለሁ ብዬ አይደል ጠራሽኝ? በጣም አላወቅሽኝም ማለት ነው ማን መሆኔን። ምንድን ነው ዓላማችሁ ግን? ምንድን ነው ዓላማችሁ? እንደው እሳቸው ብለው ማየት ነው የፈለጉት። በፊርማ ነው የምታድነው? ተሰሚኛለሽ? እየሰማሽኝ ነው ወይ? ይታያችኋል እዛ ጋር ያስቀመጥኩት ድብቅ ካሜራ እያንዳንዱን ነገር ስከታተል ነበር። እየሰማሽኝ ነው አይደል? እያንዳንዱን ነገር ስታደርጊ ስታወሪ የነበረውን ነገር ስሰማ ነው የከረምኩት። ስታሰቃያቸው መክረምሽን አንተ ባለፈው መንገድ ላይ አግኝተህ ስትመከራት ነበር የነበረው። ስትመከራት አይደለ? ፊርማው እንዴት እናድርግ ሳይደርቅ ሳይሞት ሳይገላገል አይደለ? ሐሳባችሁ እንደሱ ነው አይደል? ከእናንተ ጋር ቆይ ደንባራ ለእሱ ነው የምታግዙ? ጭራሽ አታፍሪም? አሁን ወይ አባ ይሄ ሁሉ ነገር ማድረግ ወሳችሁ ስሜቴን መቆጣጠር ስለቃተኝ ነው። ቤተሰቦች ትትገረጅ ቆሻሻ ቁጭ በይ ወደዚህ። አንቺ ከሳቸው አጠገብ መቀመጥ ያለብሽ ሰው አይደለሽ ሲጀመር። ትሰሚኛለሽ? አንድ ባንድ ያሰብሽውን ነገር ትነግሪኛለሽ። ምንድነው ዓላማችሁ? ምንድነው ዓላማችሁ ከዚህ ሰውዬ ጋር? የሰማሽኝ ነው? ምንድነው ዓላማችሁ? ግልጽ ነው የምናገረው። ይሄን ነገር ማትነግሪኝ ከሆነ ቅጣቱ የከፋ ነው የሚሆነው። ፈጣሪ ምስክሬ ነው የምነግርሽ። አንቺን በቀላሉ አልተውሽም ከዚህ በኋላ። አንቺ ያኔ የሚያክል የሚዘገንን ወንጀል ሰርተሽ አሁንም በሌላ ወንጀል ላገኝሽ፣ በሌላ ሐሰት ወሬ፣ በሌላ ሴራ ላገኝሽ። አንቺ እንዴት አይነት ያለ አይምሮ ነው ያለሽ? ቆይ እንዴት ያለ ነው አይምሮሽ? እንዴት ነው የምታስቢው? አትንቀጥቀጪ፣ ንገሪኝ። ምንድን ነው ዓላማሽ? አሁንም እሳቸውን አስፈርመሽ በህይወት እያሉ አስፈርመሽ ንብረት መውረስ ነበር ዓላማሽ? ለዛ ነበር ያ ሁላ ሴራ? ይሄ ሰውዬ እንዴት ነው ከአንቺ ጋር ሊያብር የቻለው? ምንድን ነው? እስኪ ንገሪኝ። ንገሪኝ።
አንድ በአንድ ትነግሪኛለሽ። አንድ በአንድ ያደረግሽውን ነገር አንድ በአንድ ትነግሪኛለሽ። የሰማሽ ነው? አብይ እዚህ ጋር ድምፅ ቀንስልኝ እስኪ፣ ቀንሱልኝ ድምፅ። የሰማሽ ነው? አንድ በአንድ ያደረግሽውን ነገር ትነግሪኛለሽ። ልቀቂው አፍሽን ልቀቂው። ምንድነው አላማችሁ? ምንድነው ከዚህ ሰውዬ ጋር የምትሰሩት? በቃ እኔ ምን ላድርግ እንዴ? ከዚህ ሰውዬ ጋር ኑሪ ነው እንዴ የምትለኝ? አፈር ይበላሽ። ከዚህ ሰውዬ ጋር ኑሪ ነው የምትለኝ ማለት ነው? እንዴ እኔ እኮ ሕፃን ልጅ ነኝ። አንቺ ጤነኛ ነሽ? በታለው ንብረቱን ለመውረስ ነው ያላማዬ። በቃ መኖር ካልፈለግሽ ቀድሞውኑ ከሌላ ሰው ጋር ተፋተሽ አትኖሪም? እሳቸው ላይ ያንን ሰውዬ ከምትደርቢ አሁን ደግሞ በይቅርታ ትታለፊያለሽ። አሁንም አብረሽ እንደሚኖር እንደ መልአክ መስለሽ ድጋሚ ሌላ ነገር ትሰሪያለሽ። ይሄን አክል ለምን ኑሮ እንዴት ነው ባዶ የሚወጣው? ምን ማለት ነው ባዶ የሚወጣው ማለት? ምንድነው አላማሽ? ቆይ ምንድነው ከዚህ ሰውዬ ጋር የምትሰሪው እንዴ? ሰዋን ጤነኛ አይደለሽም እንዴ አንቺ? ግን ልጅነቴን እኮ ነው የቀማኝ። የትኛው ልጅነትሽ? በንጽህና ሊያገኙሽ ስለፈለጉ አብረው እንትን አሉሽ። እሳቸውስ ወጣት አይደሉ እንዴ? አገቡሽ እንጂ ንጽህናሽን ተከብረሽ እንድትኖሪ የእሳቸው ሚስት ሆንሽ እንጂ ምን ተደረግሽና ማለት ነው? የእሳቸው ሚስት እንዴት ነው? እኔና ሰው በምን አይነት ሁኔታ ነው የምንገናኘው? እየሰማሽኝ ነው? ባለፈውም ዕለት እንዲህ ብለሽ ነው ያሻሽኝ። አላሹልኩም። በቃ ዓላማዬ ይሄና ይሄ ብቻ ነበረ። ከሰውዬ ጋር እንዴት እሳቸውንማ በስርዓት አግብተሽ እንደመጣሽ እኮ ከቤተሰቦችም እኮ በስልክ እኮ የዛን ቀን ተነግሮኛል። በቤተሰብ ነው እኔ ፈልጌ አይደለም እኮ ያገባቸው። ዝም በይ አንቺ። ፈቅደሽ ወደሽ አግብተሻቸው እንደመጣሽ ይሄ ግልጽ ነው። እዚህ ከመጣሽ በኋላ ነው ነገሮች የተቀያየሩት አይደለም? ባለፈውም እንዲህ ብለሽ ነው የካርሽኝ። እንዳዝንልሽ ይኸውልሽ፣ አሁን ከዚህ በኋላ ክህደት አልፈልግም። ሰሚኛለሽ? ያንቺም ታናሽትሽ ጨምሮ እሷም የቄስ ሚስት እንደሆነች አውቃለሁ። ይሄ ሁሉ ተነግሮኛል። ምንድነው አላማሽ አንቺ? ቆይ እንዴ አንቺ ህሊና የለሽም እንዴ? ከዛ ሁላ ጥፋት ወንጀልሽ በኋላ ይቅርታ ተብለሽ አሁንም ድጋሚ ይቅርታ እንዳደርጉልኝ የፈለኩት እኮ አብሬ ለመኖር አይደለም። እና ምንድን ወይኔ ምን አድርጌ ነው የምትለኝ? ባለፈው እንደና ጥሩ ደረጃ እየያለ መታደናቀፍብኝ። ጥፍ ሳላረግሽ በፊት ወቀሰውን ትተሽ ወንጀልሽን ነው የምትናገሪ። አፈር ድሜ ነው ማበላሽ። ቃል ለምድር ለሰው ከዚህ በኋላ ቀልድ አይደለም የምናገረው። እሺ ሴት ነኝ አይነካኝም ብለሽ ከሆነ አፈር ድሜ ያበላሻል። ክህደትሽን ተይ። የልጅነቴ ጅኒጃንካ ማለቱን ትተሽ ሐሳብሽ ምንድነው? ከጅምሩ ከዚህ ሰውዬ ጋር ምንድን ያገናኘሽ? ቆይ መጀመሪያ ጥቆማ የሰጠ እሱ ነበረ። ታውቃለህ፣ እሱ እንደሰጠ አውቄ ነው። እሱ ሆን ብለን ያደረግነው ሁለታችን ነው ማለት መጀመሪያ ከነበረው ፍቅረኛ ጋር ባለፈው ያገኘኝ ጋር ማለት ነው። እሱንም ማለት ንብረቱን ተካፍዬ እሱ ጋር ነፃ ተደርሶብን ንብረቱ ተካፍዬ ምናምን ከእሱ ጋር ለመኖር ነበር ሀሳቤ። ማን ከማን ተካፍለሽ? ምን ማለት ከቄስ ተካፍዬ ንብረቴን ከዛኛው ፍቅረኛ ጋር ለመኖር ነበር ሀሳቤ። ማለት የኛውም ጥቆማውንም እንዲሰጥ ያደረኩት ምናምን ሆን ብዬ ተመካክረን ነበር። ማለት እሱ ጥቆማ ሰጥቶ ቤት እንደዛ አይነት ነገር ስደርሱብን በቃ ቄስ ንብረቱን ተካፍዬ እንዲፋታ ነበር አላማዬ። ከዛ ሳስበው በቃ አልሆነልኝም። አንተ ደረሳችሁብን በቃ ለምን እንደገና የታረቅን መሰለኝ። ይኸውልሽ አንቺ ስለኛ ቀድመሽ ታውቂ ነበር ማለት ነው። ማለት እንደዚህ ጥቆማ ከተደረሰ ጥቆማ ምናምን ከተሰጣችሁ እንደምትመጡ ምናምን አውቃለሁ። እንደዛ አይነት ስራ እንደሚሰራ ምናምን አውቃለሁ። እና ጥቆማ ከተሰጠን እኛ ፈትፍተን እውነታውን ማናቅ ነው እንዴ መሰለሽ? ምን ያህል አይምሮሽ ባይሰራ ነው ግን አንቺ እንዴ? ቆይ እሳችሁ ይቅርታ ባይሉሽ እኮ እኔ ዘብጥያ እንደምልክሽ አታውቂም ነበር በሰዓቱ? ይቅርታ እንደሚሉ እንደማውቅ ነበር። የትኛዋ ነብይ ነሽ አንቺ? ማለት ይቅርታ እንዲሉኝ ያደረግነው ከሱ ጋር ተመካክረን ነበረ። የሆነ ወደ ገዳም እንዳይሄዱ ምናምን አድርጋለሁኝ፣ በይቅርታ አብረውሽ እንደሚቀጥሉ ምናምን አድርጋለሁ ብሎ ተስማማን ከሱ ጋር ከዳቆኑ ጋር። ፍቅረኛሽን እኮ አሳሰርሽው። የትኛው አብሮ ለመኖር ያሰብሽው ሂደት ነው? እስኪ እሱ ምንድን ነው? ወይስ እሱን በምታገኘው የሀብት ንብረት ክፍፍል እንደምታስፈችው አስበሽ ነው? ምንድን ነው ሀሳብሽ? ቆይ አልገባኝም። እስኪ እንደሱ ማስፈትቼ በቃ ለዚህኛው የሚደርሰውን ንብረት አካፍዬ በቃ ከሱ ጋር ለመኖር ነበር አላማ። እሳቸውን ከጨዋታ ውጭ ማድረግ፣ እሳቸውን መግደል።
እኔም እኮ እስካሁን እነሱ ጋር ሆኜ ከጨዋታ ውጭ እኮ ነው ያለሁት። የት ጓደኞች የሚያሳልፉትን ህይወት እኮ እያሳለፍኩ አይደለም። የት ጓደኛ ኖሮሽ ነው? ቆይ አንቺ በቃ በእኔ እድሜ ክልል ያሉት ሰው ልጆች የሚያሳልፉትን አይነት አይደለም እያሳለፍኩ ያለሁት። ትሰሚኛለሽ? እኛ አባት አንደኛ ክህነታቸው እንጂ ትልቅ ሰው ሆኖ አይደለም። አንቺን ሲያገቡሽ ምናልባት እንደኛ ዓለማዊ ሰው ቢሆኑ ወጣት ናቸው። አንቱታቸው የማዕረግ እንጂ የእድሜም አይደለም። ያን ያህል የእድሜ ልዩነት እንኳን ኖሯቸው አይደለም። ዓላማሽ ግን አንቺ ሴራሽ ሌላ ስለነበረ ክፋት ስለሆነ ልብሽ ውስጥ ያለው ስራሽና እንትንሽ ተግባርሽ ግን ይለያያል። ደግሞ ልታታልኝ ትሞክሪያለሽ። እድሜን እንትኔን ትኛለሽ። በዚህ ሁኔታ እነሱ ጋር እንድቀጥል ነው የሚፈልገው አንተ? ቆይ እንዴት ነው ዲኒም እኮ ራሴ ጊዜና ሰዓት ያስፈልገኛል። እንደው ራሱ ምትልኪው እንዴት ነው የምታስቡት? ጥቆማ ሰጠኝ፣ አገኘኋችሁ። እሺ ከውሽማሽ ጋር ተገኘሽ፣ እሱ ታሰረ። አንቺን ትታሰሪ ነበር እያልኩሽ እኮ ነው። እሳቸው ይቅርታ ባይሉሽ ይሄን አስቤበት ነው ያደረኩት ትኛለሽ። እንደው ተሳካልሽና እሺ እንደው ይቅርታ ብሎሽ እየኖርሽ ነው። ኧረ በስመ አብ! እኔ እኮ ቃል አጣሪኝ። በወንጀል ላይ ወንጀል እንደሰራሽ ታውቂያለሽ ግን እና ደግሞ አይደረስብኝም ብለሽ እንዴት ነው ያሰብሽው? እንደዚህ እንዴት ነው አይምሮሽ እንደዚህ የተደፈነው? መካሪሽ እሱ ነው ግን ለመሆኑ ዲያቆኑ ነው መካሪሽ ወይስ አንቺ ነሽ መካሪው? ሐሳብ አመንጪ ማን ነው አመንጪው? መጀመሪያ ሐሳቡን የመነጨው እሱ ነው። ከዛኔም ደግሞ እሺ ቢልስ ነው። እሱስ ምንሽ ነው በዚህ ልክ እንደዚህ ሲያስብ ባለቤትሽን ክጂ ብሎ እንዲያስብ ሲያደርግሽ? ወይ ምንድነው ቆይ አላማችሁን ያልገባኝም። እንዴት እሺ ያልሽውስ አንቺ? እንዴት ነው እሺ ማለት ነው? የራሴ ሐሳብ ነበር መጀመሪያ። ሐሳቤን የሚደግፍልኝ ሐሳብ ሳገኝ ተስማማ። አንቺ ሌላ ወንድ ጋር እየሄድሽ ነበር፣ እሱን ያቅ ነበር እሱ መጀመሪያ። ስለዚህ ከባለቤትሽ ጋር ከፍቅረኛሽ ጋር እንድትኖሪ በዚህ መንገድ አድርገሽ ለኔም አካፊኝ እሳቸውን እንዲገለል ብሎ ምክር ሐሳብ ያመጣው እሱ ነው። ደስተኛ ሆነሽ ተቀበልሽ አንቺ። ክህነት ግን ምን እንደሆነ ታውቂያለሽ? ክህነት ምን እንደሆነ ታውቂያለሽ? ግን ሐሳቡ ትርጉሙ ይገባሻል? ግን ቤተሰቦች ይሄን ቢሰሙ እንደሚያፍሩ አታውቂም? እንደሚያዝኑ ልጃችን አይደለችም እንደሚሉ እርግጠኛ ነኝ። ልጅነትሽ እንደሚክዱ። ወይኔ ፈጣሪ! አባታችን አይዞት። የሁሉ ነገር እንግዲህ እርሶ ፊት ነው እየተናገርኩ እያወሩ ያለሁት። በጣም እንግዲህ ይቅርታ። ምናልባት እየሰሙኝ ነው ብዬ አስባለሁ። ውስጦት እንዳዘነ መናገር እንዳልቻሉ ገብቶኛል። ቆይ ከዚህ ሰውዬ ጋር መተት እየሰራሽበት ነበር አይደል? አንቺ ነሽ አይደል መተት ያሰራሽባቸው ነው አይደል? ቀና ወሬ ይኸውልሽ፣ ቀና በይና አናግሪኝ። እኔ ተግባርሽ ነው ሊያሳፍርሽ፣ አንገት ሊያስደፋሽ የሚገባኝ ነበረው። አባታችንን ይዣቸው ሲመጣ ይሄ ነገር መተት ነው ብለውኝ ነበረ። ያኔ ያቅበዘበዘሽ ለዚህ ነው አይደል? መተት ያስደረግሽው አንቺ ነሽ ማለት ነው። ማለት ወደ ገዳም ይሄዳሉ ብሎ የተነሱ ሰዓት ነው ከገዳም የሚቀሩበት የራሱ የሆነ ዘዴ አመቻቻለሁ ብሎ ዳቆም እንደዚህ ያደረገ። ስለዚህ ደብተራው እሱ ነው፣ መታችሁ እሱ ነው አይደል? ሽባ አረጋችኋችሁ ምን አባት እንዳይወጡ እንዳይገቡ እንዳይንቀሳቀሱ። አላማችንን ከጨረስን በኋላ የሚያከሽፍ መድኃኒት እንደሚሰጡት ቃል ገብተናል። ተነሽ ሬሳ ሂጂ ነግባ። ኧረ እንደው ምን አደረኩኝ? ደንባሬ ረዛ አልጫ በረደልህ? በጣም ኧረ እንደው ተወኝ። አይ ልጄ አልክ። ኧረ እንደው ተወው። እንደው አታፍርም? ኧረ ገደላችሁኝ። ገና ምን አይተህ ገና ትወቀጣለህ። ገና ምን አደረኩ ልጄ? በጣም ምንም አላረክም አንተ። ደግ አይደለ? ምን ደግ ነው? የዋህ አስተዋይ አይደለ? ምን አደረኩኝ? ምን አደረኩኝ አትበል። አሁንም ምን አደረኩኝ አትበል። ጥፋትህን ምን በመጀመሪያ
አምነናል። ገና ፊት ይበላል ዘላል። እሺ ገደሉ። ገና ትሞታለህ አንተ እንዴ! ወይኔ ይኸውልህ፣ ለመሆኑ ክህነት አለ ግን አንተ? አዎ ተሰጥቷል። አዎ እንግዲህ ያለ አይመስለኝም። ካለህም ግን እንዲነጠቅ አደርጋለሁ። ካሁን ከዛሬዋ ሰዓት ጀምሮ ማለት ነው። ከዛሬዋ ቀን ጀምሮ ክህነት ይኸውልህ፣ ማዕረግ የተሰጠ እንደው ተምረህም ከሆነ ተምረህ ነው እሱማ። ይኸውልህ ትሰማኛለህ? እኛ አባት ምን አድርገው ነው በዚህ ልክ የምትጨክነው? እንዴት ነው ሀሳቡስ ይመጣልህ? ያው ገንዘብ ጉዳይ አይደለ፣ በንብረት ተስማምተን ነው። እሷም እኔም እኩል አንድ ላይ ለመካፈል ተነጋግረን ነበር። ይኸው ባለችው መሰረት አድርጌያቸዋለሁ። አሁን እየጠበቅን ነው። ያለችኝን ነገር ነው ያደረኩት። ሽባ ማድረግ ጸጥ ማድረግ ነበር። ያው ይኸው ጸጥ አድርጌያቸዋለሁ። ከዛስ ይኸው እንግዲህ እስካሁን ድረስ እየጠበቅን ነው። ምኑን ነው የምትጠብቀው? ፊርማቸውን ነው ልጄ። ምን በምናቸው ይፈርሙልህ? እንደምንም አድርጌ ያስፈርማቸዋለሁ ብዬ ነበር። ሰው ደረሰብኝ። አሁንማ እንደምንም አድርጌ ላስፈርማቸው ነበር። ክህነቱን እሳቸውን የሰጡኝ ብለኝ ነበረ። አዎ ያስተማረ ልጅ እንደው ተምረህም ከሆነ ገና አሁን መናገር ስላልቻሉ እርግጠኛ አይደለሁም። መማረክ እንኳን የእሳቸው ልጅ መሆኑን እንኳን የእሳቸው ልጅ ነበር። እሱን አጣራ። ገንዘብ አሳሳተል አይምሮ አቅለን አስተሃል እንጂ ሲጀመር አንተ እንዲሁ ሳያቸው በቃ ሌላ ሰው እንዳይቀድመኝ ንብረቱን ብዬ ሌላም ሰው መስማማት። የትኛው ሰው ትዳር ያላቸው ሰው እኮ ናቸው። እንደው ተስማማነው ምክንያት እንደዛ አይደለም። ብዙ እኮ የወደፊት ህይወት ያላቸው ወጣት አባት እኮ ናቸው። አይ እንደው ሳያቸው ጥሩ አይደሉም። ምኑ ነው ጥሩ ያልሆኑት? ክፋት ምቀኝነት ነው እንጂ። አይ እሱማ ምድር ላይ ክፋት ብቻ አይደለም እንዴ ያለው እሱ አንተ ነህ። ኧረ ተው ካንተ ሰይጣን ስጋ ለብሶ አንተ አይደለ እንዴ ታዲያ? እንደው አላማችንማ ጥሩ ነበረ። እንደው ሰው ቶሎ ደረሰብን። እያሾፍኩብኝ እንዴ አንተ? አይደለም አላማችን ጥሩ ነበር ማለት ነው። ቶሎ በቃ ተገላግለን ቁጭ ማድረግ ነበር የፈለግነው። ምን ያህል ብር ሰጣለሁ ብላ ነው ከድርሻው ላይ? እንደው የደረሰውን እኩል ለመካፈል ቃል ተገባብተናል። በቃል ፊት ሐሳቡን ያመጣው አንተ ነህ። አዎ አንቺ ከፍቅረኛሽ ጋር ትኖሪያለሽ፣ እሱም ይፈታልሻል። አንቺም ከፍቅረኛሽ ጋር ጥሩ ትኖሪያለሽ። በዚህ እድሜሽን ገደልሽው ከዚህ ሰውዬ ጋር ምንም አታረጊላትም። እንደው በቃ ይህንኑ የምልሽን እሺ በይ ስላት ሀሳቧ ውስጥ ነበር መሰለኝ። በብዙም እምቢ አላለችኝ። እሺ በቃ አለችኝ። ይኸው እንዳል ባልነው መሰረት አድርገነዋል። እኔ ግን ሰው እንዴት ሰው በዚህ ልክ ሊኔ ይቆሽሻል? ግን ምን አደረጉ? አስተማሩ እንጂ እኮ አልገደሉም። ያው ታረጋዋለህ። ይሄ እንግዲህ የሚሰጥህን ነገር የሰማኸኝ ነው። ለመሆኑ ምን አድርገን የመተትክባቸው አባታችን? ምን አድርገን የመተትክባቸው? እኔማ እንደው በቃ ቶሎ ነበር እንዲሞት ያደረኩት። ሽባና እንዳይናገሩ ነበር ያረኳቸው። እንደዛው ሆነውልኛል። ግን ያው አልሞት አሉ። ያው ስቃይ ብቻ ሆነብን። እኛም የመጣው እሳቸው በታመሙ ቁጥር በደከሙ ቁጥር እኔ ነኝ የምጠራው። ስቃዩን ለማንኛውም አንተ ነው የሰራው አይደለም? አዎ ማክሸፊያውን አንተ ታመጣዋለህ። አይ ሰማኛለህ? እሳቸውን ጸበል ወስዳለሁ፣ ሕክምናም ወስዳለሁ። ከዛ በፊት ግን አንተው እንዳመጣኸው አንተው ተወስዷለህ። አይ አንተን ግን ወደ ህግ ልካለሁ። እሱን እንደው ራሴ ላይ መርጣለሁ እንጂ እሱን ተው። ምኑን ነው የምትመርጠው? ወደ ሰውን በግድ ታደርገዋለህ። ቃል ተገባብተናል። ህይወት ያልፋል እንጂ እኔ ማክሸፊያውን አልሰጥም። የተባባልነው አልገባህም መሰለኝ። ተው አልገባህም መሰለኝ። እኔ በፍጹም አልገባህም መሰለኝ። ኧረ አልገባህም መሰለኝ። ተው ብያለሁ። አልገባህም መሰለኝ። ኧረ እባክህ ተው። ኧረ እባክህ አልገባህም መሰለኝ። ኧረ ተው ጥሩ አይደለም እያልኩ ያለሁት ነገር አልገባህም መሰለኝ። ኧረ ገብቶኛል። እገልሃለሁ እያልኩ ነው። አሁን እንግዲህ ተው። እኔ እሞታለሁ እንጂ ማክሸፊያውን አልሰጥም ትለኛለህ። ገና ዘብ እያልገባህ የትኛው ህይወት ከዚህ በኋላ? ኧረ ገደልከኝ። እኔ ተው። የግድያ ሙከራ በማድረግ በራሱ ስንትና ስንት ዓመታት እንደምትታሰር ታውቃለህ። እንግዲህ የመጣውን እቀበላለሁ አምኛለሁ። አሁኑኑ ታመጣታለህ። አይ ተው። ማክሸፊያው እንዲወቅጥላሉ አይሰራም ልጅ። እኔ የምሰራው ደስ ይለኝ ነበር። ገና ሌላ ሌላ
እሳቸው የሉ መርጌታ የሉም። ምን ማለት ነው? ሌላ አንድ ሰው ያገዘኛል። እሳቸው ደግሞ ሞተዋል። እሳቸው ካልመጡ በስተቀር ማንም አይሰራው። ታመጣችኋለህ፣ ትሰራዋለህ። እየሰማህ ሰራዋለሁ። እሱማ መስራት አይቀርም። ከዚህ በኋላ ተው አንተ ተው አትበለኝ። ተው አትበለኝ። በሰላም ነው ዛሬ ከዚህ ቤት አንተን ይኸውልህ አፈር ድሜ አብልቼ ነው። በሰላም ነው መውጣት የምፈልገው ነው። የትኛው ሰላም? ከዚህ በኋላ ሰላም የምትሆን ነው ይመስልህ? አንተ ሞኝ ነህ እንዴ? እንግዲህ እንደ ሰው አይደለም እንዴ የምታስበው? ነው እንግዲህ እስኪ ቁጭ በልና በስነ ስርዓት ታውራኝ። አልቀመጥም። ትሰማኛለህ? ይሄን ማክሸፊውን ታመጣዋለህ። አሉ መሪ ጌታ የምትላቸው ሌላ ሰው ካለ ተባባሪን አምጥተህ ማክሸፊውን ትሰራለህ። እኛ አባት በአይኔ እያየው እንዲድኑ እፈልጋለሁ። እኔ ጸበሎት እጄ እንዲድኑ አደርጋለሁ። ያድናችኋል ፈጣሪ። የሚያምኑት አምላክ ያድናችኋል። የሰራችሁትን ነገር ግን እናንተ ታውቃላችሁ። ራሳችሁ ማክሸፊውን ታመጣላችሁ። ግልጽ ነው የምናገረው። እንግዲህ ገና አፈር ድም ያበላል። አታሻሽ ሰው እንደዚህ ሰባበርከኝ። አታሻሽ። ኧረ እባክህ ቀና በል። የትኛው እንደ እድሜ አይደለም ሀሳብህ፣ እንደ እድሜ አይደለም የምታስበው። ኧረ ተው ቆሻሻ። ሰማሁ። እየሰማኸኝ ነው አይደል? አዎ። ማክሸፊውን ታመጣለህ። እሺ እሺ። እንግዲህ እስኪ እናወራለን አይደለም? ታመጣዋለህ። አሁን ሄደህ ታመጣዋለህ። ግልጽ ነው የምናገረው። ከዛ ወደ ጣቢያ ልካለሁ። አፈር ይበላ ይርጣ ይርጣ። ተነስ ተነስ። ይርጣ ይርጣ ይርጣ። ሰው እንዴት በዚህ ልክ ይጨክናል? አባቴ እባክዎት የሁሉ ነገር እርሶ ፊት በማድረጌ በጣም ይቅርታ አድርጉልኝ። ይኸውልዎት አባታችን፣ አሁን ነገሮችን ቀስ እያለን እየተከታተልን እዚህ ደርሰናል። እንግዲህ ነገሩን እያዩ እየታዘቡ ይመስለኛል። እርሶ አሁን መናገር ስላልቻሉ ምን ይታዘቡ ምን አይታዘቡ ላቅ አልቻልኩም፣ ግን እየሰሙ ያሉ ይመስለኛል። አባቴ በጤና በሰላም እንደማግኘት ተስፋ አደርጋለሁ። አባታችን እኔ እንደርሱ አይነት ምስኪን አባት በህይወት ዘመን ይገጥሙኝ ያውቅ። ሰው ሆኖ የሰው ፍጡር ሆኖ በዚህ ልክ ይቅርታ የማድረግ ልብ የማግኘት እኔ አላቅም። የእርሶን ልብ ለሁላችን ያድለን፣ በረከቶት ይድረስብን አባቴ። እኔ በጣም ነው ማከብሮት። የሁሉ በደል እየደረሰበት ስለሆነ አሁንም ቢሆን በጣም ውስጤ እያዘነ ነው። ለማንኛውም አሁን እሳቸው መናገር አይችሉም። ቤተሰቦች መናገር አይችሉም። እሳቸውን ወደ ሆስፒታል ልላክ። እሳቸውን ወደ ሆስፒታል ልካለሁ። ቤተሰቦች ጸበል መሄድ አለባቸው፣ ወደዛ ልካቸዋለሁ። እነዚህን ሰዎች እነዚህን ቆሻሾች ግን ለህግ ነው ማቀርባቸው። ከዛ በፊት ግን መተት ያደረጉበትን እንዲህ ስርስር አድርገው እንዲቀመጡ ያደረጉበትን የሰሩትን ስራ እንዲያከሽፉትም እናስደርጋቸዋለን። ራሳቸው ባመጡት መዘዝ ነው የሁሉ ነገር የሆነባቸው። እኚህ ሰው በደግነት በይቅርታ ቢያልፏቸው መልሰው እንደዚህ ያደረጓቸው። ሰው በሰላም መለየት ይችላል እኮ የግል ህይወት ካስፈለጋት። እሷም እኮ ለማንኛውም በዚህ ላብቃ። ዛሬ ነገሩ ትንሽ ግር እያለኝ ያለው። እሳቸውን ወደ ሆስፒታል ልውሰድ። ቤተሰቦች አብራችሁኝ ስለነበራችሁ እጅግ አድርጌ ነው ማመሰግነው። አዲስ ነገር ካለ አሁንም ቢሆን የተከታተልኩ ሁሉንም ነገር አሳውቃችኋለሁ። ለነበረን ቆይታ እጅግ አድርጌ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጉን አትርሱ። አባቴ እኔን አባታችን እኔን በጣም ነው የምወዶት፣ በጣም ነው የምወዶት አባቴ። በቃ እርሶን ወደ ሆስፒታል ወስዳለሁ። አብይ መኪና ጥሩልኝ እስኪ።